አንድ መንገነባውን ብቻ ነው የምንሸጠው ለደንበኛ ቅድመ ክፍያው 5% ነው ኤክስፔክት የምናደርገው ማስተር ቤድሩም ለአንዳንድ ቤቶች ሳሎን መሆን የሚችል ነው ምንም አይነት የብር ጭማሪ አይኖርም እስከ መጨረሻው 77900 ብር ፐር ካሬ ሜትር በኢትዮጵያ ብር ነው ግብይት የምናደርገው ማለት ነው በቀላል በትንሽ ፔመንት ረዘም ባለ አከፋፈል ስርዓት ብዙም ሳይጨናነቅ ደንበኛ በቀላሉ የቤት ባለቤት መሆን ይችላል ከባንኮች ጋር አግሪመንት ስላለን እስከ 70% ነው ከአንድ ደንበኛ ቤቱን ለማስረከብ ካምፓኒው መንዳተሪ ፔመንት ቢፈልገው እየኖሩበት በየወሩ በጣም ዝቅተኛ ብር እየከፈሉ እስከ 20 ዓመት ድረስ ከፍለው መጨረስ ይችላል 10% ዲስካውንት እናደርግላቸዋለን በተነጠል አንደኛውን ፕሮጀክት ጨርሰን ካስረከበን በኋላ ወደ ሌላኛው ፕሮጀክት የምንሄደው አንዱን ፕሮጀክት ሳንጨርስ ሌላኛውን ቁፋሮ አንጀምርም ሰላም ጤና ይስጥልን የተርታ ሪቪው ቤተሰቦች እንደምን አላችሁኛ በጣም ደህና ነን ተርታ ሪቪው እንደሚታወቀው የተለያዩ የቢዝነስ ሐሳቦችና ጠቃሚ መረጃዎችን ወደናንተ በማድረስ ይታወቃል ዛሬ የተለያዩ የቤት አማራጮችን ልናሳያችሁ ዳኮርድ ሪል ስቴት ተገኝተናል እንግዲህ ዳኮርድ በዚህ ሳምንት የተለያየ ቅናሽ ያላቸው ቤቶች እንዳላቸው ሰምተናል ይህንንም ልናጣራላችሁ እዚህ ተገኝተናል ቤቶቹ ምን አይነት ናቸው ዋጋቸው ስንት ነው ያከፋፈል ሁኔታቸውስ እንዴት ነው ሚለውን ደግሞ ውስጥ ገብተን እናያለን ፕሮግራሙን ከመጀመሪያው እስከ መጨረሻው ማየት እንዳትረሱ ለቻናላችን አዲስ ሆናችሁ ቻናላችንን ላይክ ሰብስክራይብ ሼር በማድረግ ቤተሰብ እንድትሆኑ እንጠይቃለን ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብራም ነኝ በካሜራማንና ኦላለ ተከታተሉ እንኳን ሰላም መጣሽ እንደምናለ እንዴነሽ እግዚአብሔር ይመስገን በጣም አድርጌ አመሰግናለሁ ምንም ችግር የለም ሻርፍ እሺ መልካም ራስህን ከማስተዋወቅ ጀምረን ዳኮርድ ማን ነው የሚለውን እናንሳ እሺ እንግዲህ ስሜ ፍራውል እባላለሁኝ በዳኮርድ ሪል ስቴት የሽያጭ አማካሪ ነኝ ዳኮርድ ማን ነው ከሚለው ስነሳለሽ እንግዲህ ዳኮርድ ማለት በኢምፖርት ኤክስፖርት ዓለም ውስጥ የረጅም ዓመት ልምድን ያካበተ የኢንተርናሽናል ትሬዲንግ ካምፓኒ ነው በዋናነት ኢምፖርት በማድረግ የሚታወቀው የቡና ምርቶችን ነው ግን ወደ ሪል ስቴት ኢንዱስትሪው ጆይን ካደረገ ኦልሞስት ያጭር ዓመት ታሪክ ቢኖርም በዚህ አጭር ጊዜ ውስጥ ሁለት ፕሮጀክቶችን ኦልሞስት አጠናቆ አሁን ሶስተኛ ፕሮጀክቱን በትልቅ ዲስካውንት እና በተሻለ ኦፈር ሽያጭ ጀምረናል ማለት ነው በጣም ጥሩ እስከዛሬ ድረስ ምን ያህል ቤቶችን ሰርታችኋል ከዚህ ቀደም እንግዲህ በአንድ ዓመት ከ5 ወር ውስጥ ለደንበኞቹ ቃል በገባላቸው መሰረት ከ70 በላይ ለሆኑ ነዋሪዎች የቤት ባለቤት አድርጓል ሙሉ በሙሉ ተረክበው እየኖሩበት ይገኛሉ ብሎክ ኤ የተሰኘውን ሁለተኛውንም ፕሮጀክት ኦልሞስት 90% አጠናቀናል አሁን ከ3 ወር 4 ወር በኋላ ለደንበኞች በሰሚ ፊኒሽድ ቁልፍ የምናስረክብ ነው የሚሆነው ኦልሞስት ግንባታውን አጠናቀን የጋራ ነገሮች ቤዝመንት ደረጃዎችና እንዲሁም ቴራሶች ስራዎች የቀሩት ሲሆን እሱ መጪው መስከረም ለማስረከብ እየሰራ ነው የምንገኘው ቀጣይ ደግሞ እንግዲህ ሶስተኛውን ፕሮጀክት ላይ ነው አሁን ሽያጭ እየጀመርነው ማለት ነው በዋናነት የዳኮርድ ሪል ስቴት ትልቁ ብራንድ ዴሊቨሪ ታይም ነው ወደ ማርኬት ኢንዱስትሪውን ከመቀላቀሉ በፊት የማህበረሰቡን ትልቁን ቅሬታ ሪል ስቴትን በተመለከተ ያላቸው ስጋት ላይ ማርኬት አናላይዝ ወይ ደግሞ ትልቅ ጥናት በማድረግ ነው ኢንዱስትሪውን የተቀላቀለው በሽያጭ በኩልም በግንባታ በኩልም በጣም ጥሩ እንግዲህ የብዙዎች ጥያቄም የሚሆኑ የዴሊቨሪ ጉዳይ ነው አሁን ባለው ሁኔታ መልካም እስቲ አሁን ላይ ዳኮርድ ምን አዲስ ነገር ይዞ መጥቷል ያው እንግዲህ እንዳልኩሽ ምንድነው ዳኮርድ አሁን ላይ አዲስ ነገር ይዞ የመጣው አንደኛ ለ2 ሳምንት የሚቆይ ልዩ ዲስካውንት እና ከተለመደው ዳውን ፔመንታችንም ወረድ ብለን አሁን ላይ አዲሱ ፕሮጀክት ብሎክ ሲ ላይ ኦልሞስት መሰረት እየጨረስን ነው የምንገኘው ደንበኞች የሚፈልጉት ወለል ላይ በሚፈልጉት ቪው በኩል ቤት መርጠው የማግኘት እድል ይኖራቸዋል ዳውን ፔመንቱም ደግሞ እንደዛው 5% ነው አሁን ላይ ሽያጭ ጀመርነው ስለዚህ ይሄ በዳውን ፔመንት 5% በካሬ ሜትር ደግሞ 77900 ኦልሞስት ለ2 ሳምንት የሚቆይ ለብሎክ ሲ የተሻለ ኦፈር ይዘን የመጣ ነው የሚሆነው ማለት ነው በጣም አሪፍ እንግዲህ አሁን ባለው ሁኔታ ዳኮርድ መተው መግዛት ለሚፈልጉ ሰዎች ምን የተለየ ነገር አለው ወይም ደግሞ ዳኮርድ መጣችሁ ስትገዙ በዚህ ጉዳይ የተለየ ጥቅም ታገኛላችሁ ብላል የተለየው ጥቅም ምንድነው በ2 ሳምንት ውስጥ ምናልባት ቶሎ ለሚመጡ ደንበኞች እንዳልኩሽ ዳውን ፔመንት 5% እናደርግላቸዋለን ቀጣዮቹን ደግሞ በግንባታው ፕሮግረስ ልክ ነው ደንበኛ እየከፈለ የሚሄደው ምክንያቱም ለአንድ ደንበኛ የተሻለ የሚሆነው ቤስድ ኦን ኮንስትራክሽን የግንባታውን ሂደት ይያዩ ሲከፍሉ ነው ሲቀጥል ደግሞ ከሚጠበቅባቸው በላይ የሚከፍሉ ከሆነ ልዩ ዲስካውንትም አለ ለምሳሌ 25% አንድ ደንበኛ አሁን ቢከፍል 3% ልዩ ቅናሽ እናደርጋለን ከጠቅላላ ፕራይስ ላይ 50%ን ቢከፍሉ ደግሞ 6% ዲስካውንት እናደርግላቸዋለን 60 እና 70 ቢከፍል እስከ 8% ከቶታል ፕራይሱ ላይ ልዩ ቅናሽ እናደርግላቸዋለን 100 ለሚከፍል ደንበኛ ደግሞ እንደዛው 10% ዲስካውንት እናደርግላቸዋለን ማለት ነው ይሄ ደግሞ በካሬው ልዩነት ካሬው ከፍ ያለ ቤደ ቁጥር የሚያገኙት ዲስካውንትም ትልቅ ነው ወደ ብር ሲለወጥ ማለት ነው ሶ ይሄንን ዲስካውንት ያገኛሉ እንዲሁም የተለያዩ
የተለያየ የካሬ አማራጭ ስላለ በሁለት አመት ውስጥ ነው ፔመንቱን ኦልሞስት የሚጨርሱት። ቤቱን ደግሞ በአንድ አመት ከ8 ወር ይረከባሉ። እስከዛ ድረስ የተሻለ የተለያየ ትሪትመንት ተደርጎላቸው አንድ ደንበኛ ሳይጨናነቅ በረጅም የፎይታ ጊዜ ጋፕ ለምሳሌ ብሎክ ቢ ላይ ኦልሞስት ያለቀ ፕሮጀክት ስለሆነ አንድ ዙር ከፍለው አንድ ደንበኛ ለሁለተኛ ዙር ክፍያ በቂ የሆነ ወይ ደግሞ ሰፋ ያለ የፎይታ ጊዜ አይኖረውም። ቶሎ ነው የሚከፍሉት። ግን ረዘም ያለ ጊዜ የሚፈልግ ደንበኛ ቀስ ያለ መክፈል ለሚፈልግ ደንበኛም ጥሩ አጋጣሚ ነው። ምክንያቱም ከ5 ወር እስከ 6 ወር ኢንተርቫል ጋፕ ይኖረዋል ከአንድ ሁለተኛ ዙር ለመክፈል። በዚህ በተጨማሪ ደግሞ የባንክ አማራጭም 30% ድርጅቱ ኦልሞስት ከዚህ ቀደም ስንሰራ የነበረው ከባንኮች ጋር አግሪመንት ስላለን እስከ 70% ነው ከአንድ ደንበኛ ቤቱን ለማስረከብ ካምፓኒው መንዳተሪ ፔመንት የሚፈልገው ማለት ነው። ቀሪውን ደግሞ ባንክ ያመቻችላቸዋል። እየኖሩበት በየወሩ በጣም ዝቅተኛ ብር እየከፈሉ እስከ 20 አመት ድረስ ከፍለው መጨረስ ይችላሉ ማለት ነው። የካሬ አማራጮቹንና ያከፋፈል ሁኔታውን ደግሞ በዝርዝር እሺ የካሬ አማራጮቹ እንግዲህ ተመሳሳይ ነው። ኦልሞስት ብሎክ ቢ ላይም ከነበረን ባለ አንድ መኝታ 80 ካሬ አለ። በከፊሉ ብሎክ ቢ ላይም አለ። ምናልባት እዚህ ጋር ልፈልገው ምንድነው አሁን ላይ ከ2 ወር ከ3 ወር በኋላ ቤት መረከብ የሚፈልጉ ደንበኛ አርጀንትሊ ኮንታክት አድርገውን መግዛት ይችላሉ። ብሎክ ቢ ላይም የተወሰኑ ስቶኮች ይኖሩናል። በብዛት ባይኖረንም ኦልሞስት ግንባታው 90% እንዳለቀው ሁሉ ሽያጩንም 90% አጠናቀናል። የተወሰነ ቤቶች ስላሉ እዛ ላይ ጆይን ማድረግ ይችላሉ። ግን ረዘም ላለ ጊዜ ለሚፈልጉ ደንበኛና እነዚህም ባጭር ጊዜ እንዳስረከብ ነው ሁሉ ይሄኛውም ያለ ምንም ዴሊቨሪ ጥርጥር በአንድ አመት ከ8 ወር የምናስረከበው ላይ ጆይን ያደርጋሉ ማለት ነው። ወደ ካሬ አማራጩ ስመጣልሽ ባለ 1 80 ካሬ አለ። ባለ 2 110 118 128 አለ። ባለ 3 ደግሞ 135 እና 148 ካሬ ይኖራሉ ማለት ነው። በጣም አሪፍ። እነዚህን ቤቶች መግዛት የሚፈልጉ ሀገር ውስጥም ያሉ ከሀገር ውጭም ያሉ ሰዎች አሉና ለነሱስ ምን አይነት የተለየ ያከፋፈል ሁኔታ ወይም ደግሞ ምን አይነት አማራጮች አሉ? እንግዲህ ሀገር ውስጥ ላሉ ወይ ደግሞ በአካል የሌሉ ሰዎች እንደተለመደው በተወካይ አሊያም ደግሞ እዛ ሆነው በዲኤችኤል መጨረስ ይችላሉ። በሶሻል ሚዲያም ሆነ በምናስቀምጥላቸው ስልክ ኮንታክት ሊያደርጉን ይችላሉ ማለት ነው። ዳውን ፔመንት ለምሳሌ አሁን 80 ካሬው ቅድመ ክፍያው 5% ነው አሁን ላይ ከአንድ ደንበኛ ለ2 ሳምንት የሚቆይ ኤክስፔክት የምናደርገው ማለት ነው። ለምሳሌ 80ው ስንት ነው የሚሆነው? 311600 ብር ነው ዳውን ፔመንቱ። ቀጣዩም በፕሮግረስ ልክ ነው የሚከፍሉት። እስከ 2 አመት ከነሱ የሚጠበቀው 4 ሚሊዮን ብር ነው። ቀሪ 30ዋን ደግሞ ቤቱን እየኖሩበት በረጅም ጊዜ ነው የሚከፍሉት ማለት ነው። በቀላል በትንሽ ፔመንት እንደገና ደግሞ ረዘም ባለ አከፋፈል ስርዓት ብዙም ሳይጨናነቅ ደንበኛ በቀላሉ የቤት ባለቤት መሆን ይችላሉ ማለት ነው። በጣም አሪፍ። ዳኮርን እስቲ ከሌሎቹ ምንድነው ለየት የሚያደርገው? ዳኮርን እንግዲህ በዋናነት የሚለያቸው ነገር ምንድነው? የኛ ብራንድም ዴሊቨሪ ታይም ነው፣ ማስረከቢያ ጊዜ ነው። እንደምታየው አሁን እነዚህ ሁሉ ብሎክ ሲንም ጨምሮ አንድ ኤሪያ ላይ ወይ ደግሞ ዩኒት ኮምፓውንድ ተመሳሳይ ግቢ ውስጥ ነው ያሉት። ግን ቢሆንም እንደተለመደው ከዚህ ቀደም ወደ 5 ብሎክ 6 ብሎክ አንድ ላይ ቁፋሮ ጀምረን አንድ ላይ ሽያጭ የምንጀምረው ነገር አይደለም። አንድ የምንገነባውን ብቻ ነው የምንሸጠው ለደንበኛ። ያን ጨርሰን ቁልፍ ለደንበኞች እንዳስረከብን ወደ ቀጣይ ፕሮጀክቱ ደግሞ ቁፋሮ የምንጀምረው። በተነጠል እየሰራን እያስረከብን ስለምንሄድ ይሄ ደግሞ ደንበኛ ቤቱን ረከባለሁ ብሎ ከጠበቀበት ጊዜ ሳይዘገይበት በጊዜ እንዲረከብ ያደርገዋል። በተጨማሪ ደግሞ ተጨማሪ ውዝፍ ፕራይስ አይመጣበትም አንድ ደንበኛ። ይሄ ማለት ለምሳሌ ከዚህ ቀደም የተለመደው በዶላር ነው ሪል ስቴት ግብይት የሚያደርጉት። ምናልባት አሁን ላይ አብዛኛው ሪል ስቴት በዶላር ቀይሮ በኢትዮጵያ ብር አድርጓል። እኛ በፊትም በኢትዮጵያ ብር ነው የምንሰራው። ግን ደግሞ ቢሆንም ምንድነው አንድ ፕሮጀክት ከተቀመጠለት ጊዜ ገደብ ወይ ደግሞ ታይም ቴክ የሚያደርግ ከሆነ ረዘም ያለ ጊዜ ከ3 አመት 2 አመት በላይ ጊዜ የሚፈጅ ከሆነ በኢትዮጵያ ብርም ቢሆን በስካሌሽን ደንበኞች ላይ ተጨማሪ ብር ይመጣል ወይ ደግሞ ተጨማሪ ውዝፍ ፕራይስ ይመጣሉ። ግን ደግሞ ሾርት ተርም ፕሮጀክት ሲሆን ወይ ደግሞ በተነጠል ሲንግል አፓርታማዎች እየሰራ በአጭር ጊዜ የሚያስረክብ ከሆነ ምንም አይነት የዋጋ ጭማሪ ደንበኛ ሊያገኘው አይችልም ማለት ነው። ስለዚህ ዳኮርድን ጆይን የሚያደርጉ ደንበኞች ከዚህ ስጋትም ነፃ የሚሆነው ማለት ነው። ምንም አይነት የብር ጭማሪ አይኖርም። እስከ መጨረሻው 77900 ብር ፐር ካሬ ሜትር በኢትዮጵያ ብር ነው ግብይት የምናደርገው ማለት ነው። በጣም አሪፍ። አሁን ላይ ያላችሁ ቤቶችስ ሙሉ ክፍያውና ቅድመ ክፍያው ምን ያህል ይሆናል? እንግዲህ ዳውን ፔመንታችን ያው 5% ነው ብዬሻለሁ አሁን ላይ። ለምሳሌ 81 ሲሆን 311600 ነው። ባለ 210 ደግሞ ሲሆን 428000 ብር ነው የሚሆነው። ባለ 3ቱ ደግሞ ሲሆን እስከ 500000 ብር ነው የሚሆነው። አጠቃላይ ፕራይሳቸው ደግሞ በ80 ካሬው 6 ሚሊዮን ነው ቶታል ፕራይሱ። ባለ 2 መኝታው እስከ 8 ሚሊዮን ነው ጠቅላላ ፕራይሱ። ይሄም በ2 አመት ነው የሚከፍሉት። 30%ን ባንክ ይዝላቸዋል፣ 70% ነው የሚከፍሉት። እንደዛ ሲሆን 4 ሚሊዮን ነው ከባለ 1 መኝታ የሚጠበቅባቸው። ከባለ 2 መኝታ እስከ 6 ሚሊዮን ብር በ2 አመት ውስጥ ከነሱ የሚጠበቀው። ባለ 3 ደግሞ ሲሆን 7 ሚሊዮን በ2 አመት ውስጥ ነው የሚጠበቅባቸው ማለት ነው። ቀሪ 3 ሚሊዮኑን ባንክ ይዝላቸዋል። 10 ሚሊዮን ጠቅላላ ፕራይስ ነው የሚሆነው 3 ቤድሩም ሲሆን ማለት ነው። ስለዚህ ይሄን አከፋፈላቸው ብራቸው። በጣም አሪፍ። ከዚህ በኋላ ወተን ማየት ብንችል እየተሰሩ ያሉትን ይቻላል። ከዚህ ቀደም በአንድ አመት ከ5 ወር ለደንበኞች አስረክበን እየኖሩበት ያለውን ማየት እንችላለን። በፕሮግረስ ላይ ያለውንና እንዲሁም አሁን መሰረቱን እየጨረስን ያለነውን ሳይት ወጣ ብለን ቪዚት ማድረግ እንችላለን። መልካም።
እንግዲህ ከዚህ ቀደም በአንድ አመት ከ5 ወር ሰርተን ያስረከብነው ደንበኞች ተረክበው እየኖሩበት የሚገኙት ባለ 2 መኝታ ቤት ነው ማሳይሽ። እንግዲህ አሁን ይሄንን ይመስላል። እዚህ ጋር ኪችን እናገኛለን። የኮመን ባዝሩማችን ነው። ሳሎና ይመስላል። መኝታ ክፍሎቹንና ማስተር ቤድሩሙን በዚህ ጋር ማየት እንችላለን። ይሄ እንግዲህ ማስተር ቤድሩሙ ነው። የራሱን ባልከኒ ያለው እኚህ ቤቶች ወደ 2 ባልከኒ ያላቸው ባለ 2 መኝታ በሳሎን በኩል አንድ ባልከኒ ያለ በማስተር ቤድሩሙ ደግሞ አንድ ባልከኒ ያለ ማለት ነው። ማስተር ቤድሩሙ ደግሞ የራሱን ማስተር ባዝሩም እዚህ ጋር ይኖረዋል ማለት ነው። ይሄንን ይመስላል። ከ3 ወር በኋላ የምናስረክበው አሁን ቻክ ላይ ጀመርነውን ፕሮጀክት ሃይላይት ላሳይሽና ከዛ ወደ 3ኛው ፕሮጀክት እንሄዳለን። በጣም አሪፍ። አሁን ቀጣይ ከ3 ወር በኋላ የምናስረክበው 90% ግንባታውን የጨረስነው 118 ካሬ ባለ 2 መኝታውን ነው። እንግዲህ ሳምፕል እያሳየሁሽ ያለሁት ባልከኒ ያለው ሳሎን እንደምታዩ ነው። ይሄ ውስጥ ያለ ነው ሳሎን ነው። ሰፋ ያለ ነው። ከቀደሙ ሳምሃው በፊት ካስረከብነው ላይ እዚህ ላይ ደግሞ ቫልዩ አድርገን ሞዲፋይ የተደረገ ነው። የተወሰነ ከደንበኞቻችንም በፊት ካስረከብናቸው ከወሰናቸው ኮሜንት ሞር የተሻለ አድርገን ነው። ቀጣይ ፕሮጀክት ሲ ደግሞ ከዚህም የተሻለ የሚሆነው ማለት ነው በዲዛይናቸው። አንዳንድ ደግሞ መኝታ ክፍሎቹ ላሳይሽ ገብተን አንደኛው መኝታ ክፍላችን ነች 118 ካሬ። ማስተር ቤድሩሙን ደግሞ በዚህ ጋር እናየዋለን ማለት ነው። ይሄ ደግሞ ሰፊው የምታየው ማስተር ቤድሩም ነው። የ118 ማስተር ቤድሩም ለአንዳንድ ቤቶች ሳሎን መሆን የሚችል ነው። ይሄ ማለት ያው ባለ 2 መኝታ ገዝተው ደንበኞች ባለ 3 ማድረግ ይችላሉ ማለት ነው። ፓርቲሽን አድርገው ኮለንና እንዲሁም ደግሞ የፍሳሽ መተላለፊያዎችን ሳይነኩ ፓርቲሽን በማድረግ ተጨማሪ መኝታ ክፍሎችን ማውጣት ይቻላል። እሱ በደንበኛው ፍላጎት ልክ ማድረግ የሚችል ነው። ማስተር ቤድሩሙ የራሱን ማስተር ባዝሩም አለው። ሼር የማያደርገው ከሌላው ኮመን ባዝሩም ለብቻው እንዳለ ሆኖ የራሱን ደግሞ ባዝሩም ይኖረዋል ማለት ነው። ይሄ ከ3 ወር ከ4 ወር በኋላ የምናስረክበውን ይሄን ናይል ካሳየውሽ አሁን ላይ በ5% ዳውን ፔመንት በካሬ 77900 እየተሸጠ ያለውን መሰረት እያወጣንለት የምንገኘውን ፕሮጀክት ሲን ደግሞ እስኪ ሄደን እሱንም ላስጎብኝሽ። እሺ ቀጣይ ፕሮጀክት ሲያችን አሁን ላይ መሰረቱ እየወጣ ያለው በመታዩ መልኩ እጅግ በጣም በፈጠነና በተቀላጠፈ መንገድ ነው እሱም እየተሰራ ያለው። እንደሚታወቀው እንግዲህ ዳኮርድ ማለት ቀደም እንዳልኩሽ ዋና ብራንዳችን ዴሊቨሪ ታይም ነው፣ ማስረከቢያ ታይም ላይ ነው ፎከስ አድርገን የምንሰራው። በተነጠል አንደኛውን ፕሮጀክት ጨርሰን ካስረከበን በኋላ ወደ ሌላኛው ፕሮጀክት የምንሄደው አንዱን ፕሮጀክት 90% ሳንጨርስ ሌላኛውን ቁፋሮ አንጀምርም እና ከ3 ወር በኋላ የምናስረክበውን ፕሮጀክት ቀጥሎ ይሄን መሰረቱን እየጨረስን ያለነው በቅድመ ክፍያ 5% ፐር ካሬ ሜትር 77900 ከባለ 1 መኝታ 80 ካሬ 110 ባለ 2 118 ባለ 2 እንዲሁም ባለ 3 135 እና 148ን ባቀፉ መልኩ ሽያጭ ላይ የምንገኘው ይሄኛው ሳይታችን ነው ማለት ነው። ፕሮጀክት እንግዲህ እስካሁን ያሳየኝ ነገር በእውነት የተናገርከውን በትክክል ያየንበት ሁኔታ ነው ያለው። ቃል በቃል አንዱ ካለቀ በኋላ ነው አንደኛው እየተጀመረ ያለው እና ያስረዳህን ነገር ሙሉ በሙሉ እውነት ነው። ለሰጠህንም በቂ የሆነ ማብራሪያ እጅግ አድርገን እናመሰግናለን። ከዚህ በኋላ ግን ቀረ ብለህ የምታስበው ሀሳብ ካለ ደግሞ ድል ያው እንግዲህ ምናልባት እኔ ለሚመለከቱት ደንበኞች ወይ ደግሞ ቤት ለመግዛት ሀሳብ ላላችሁ ሰዎች መልእክት ማደርሰው ምንድነው አሁን የያዝነው ኦፈር የዲስካውንት ፓኬጅንም ጨምሮ የዳውን ፔመንታችንም በፊት ከተለመደው ወደ 5% ዝቅ ያለው ኦልሞስት ለ2 ሳምንት የሚቆይ ስለሆነ በአካል ብቅ ብለው ቪዚት አድርገው ምናልባት ከወደዱት እድሉን ቢጠቀሙ የሚል መልእክት አስተላልፋለሁ። ለበለጠ ደግሞ በየትኛውም ሶሻል ሚዲያ ፕላትፎርም ላይ ቴሌግራም፣ ዋትስአፕ በማስቀምጥላቸው ስልክ ኮንታክት ሊያደርጉኝ ይችላሉ። በጣም አድርገን እናመሰግናለን ለነበረህ ጊዜ። ቴንክ ዩ። እሺ እኔም አመሰግናለሁ። የትርታ ሪቪው ቤተሰቦቻችን እንግዲህ በዳኮርድ ሪል ስቴት የነበረን ቆይታ ይሄንን ይመስል ነበር። ዳኮርድ እንግዲህ ዛሬ እንዳሳየን እያንዳንዱ ቤቶች ካለቁ በኋላ ነው ቀጣዮቹን ፕሮጀክቶች የሚጀምሩት። በጊዜ የማስረከብ ችግርም እንደሌለባቸው ዛሬ ተገንዝበናል። ቤት መግዛት የምትፈልጉ ሰዎች ከታች በመናስቀምጥላችሁ የሶሻል ሚዲያ እና የስልክ አማራጮች ደውላችሁ መግዛት ትችላላችሁ። እንደዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እስካሁን ከናንተ ጋር የቆየሁት እኔ ሊና አብርሃም ነበርኩኝ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ድረስ ቸር ቆዩ።